ዛሬ የእግዚአብሔርን ጸጋ የምንካፈለው 24ቱ ክፍሎች በሚል ርዕስ ነው። 24ቱ ክፍሎች የዛሬው የእግዚአብሔር ቃል የምናጠናበት ክፍል ከአንደኛ ዜና መዋዕል ምዕራፍ 23 ከቁጥር 1 እስከ 5 ነው። ዳዊትም በሸመገለ ጊዜ ዕድሜንም በጠገበ ጊዜ ልጁን ሰለሞንን በእስራኤል ላይ አነገሰው። የእስራኤልንም አለቆች ሁሉ ካህናቱንም ሌዋውያኑንም ሰበሰበ። ሌዋውያንም ከ30 ዓመት ዕድሜ ጀምሮ ወደ ላይ ተቆጠሩ። ቁጥራቸውም በእያንዳንዱ ነፍስ ወከፍ 38,000 ነበረ። ከነዚህም ውስጥ የእግዚአብሔርን ቤት ሥራ የሚሰሩት 24,000 ነበሩ። 6,000 አለቆችና ፈራጆች ነበሩ። 4,000 በረኞች ነበሩ። 4,000 ለምስጋና በተሰሩት በዜማ ዕቃዎች እግዚአብሔርን ያመሰግኑ ነበረ። ይህ እግዚአብሔር ቃል ነው። 24 ክፍሎች አሉ። ስለዚህ 24ን ክፍሎች እያንዳንዱ እንመለከታለን። እርግጥ ነው ስለነዚህ ሁሉ የዘር ሐረጎች ዝርዝሩን አንማርም። ነገር ግን የእያንዳንዱን ክፍል አባላት የሆኑትን ቤተሰቦችን እናያለን። ያንን መረጃ ከቤዛነት ታሪክ ተከታታይ 6ኛው መጽሐፍ ላይ ነው። ከመጽሐፍ ቅዱስም በቀላሉ ማግኘት እንድትችሉ ተደርጎ የተዘጋጀ ነው። ከዚህም ውስጥ እግዚአብሔር ሊያስተምረን የወደደውን እንማራለን። የቤዛነት ታሪክ ተከታታይ 24ቱን ክፍሎች በቤተ መቅደስ ውስጥ ለማገልገል አጠቃላይና የተሟላ ስርዓት አድርጎ ለመወከል ነው ያቀረበው። አጠቃላይና የሚወክል ስርዓት አድርጎ በእንግሊዝኛ የመቤዠት ታሪክ ተከታታይ ትምህርት 6ኛው መጽሐፍ ውስጥ ምናልባት አጠቃላይ ተብሎ ተተርጉመዋል ብዬ አስባለሁ። ነገር ግን በኮሪያኛ ቅጂ ስንመለከተው በአጠቃላይ ወይም ደግሞ ጠቅለል በማድረግ የሚለውን ትርጓሜ ይይዛል። የኮሪያ ቃል ያሉትን ክስተቶች በጠቅላላ በቃላት ለማስገባት በቂ አይደለም። ለዛ ነው በሁለት የከፋፈልኩት። አጠቃላይና የተሟላ ስርዓት የሚለውን ያመጣሁት ከዛ አንፃር። በቤተ መቅደስ ውስጥ ለማገልገል አጠቃላይና የተሟላ ስርዓት ያስፈልጋል። ስለ አወቃቀሩና ስለ ስርዓቱ ቤተክርስቲያኑ እንዴት መተዳደር እንዳለበትም እንማራለን። ቤተክርስቲያኑ እንዴት መንቀሳቀስ እንዳለበት፣ አወቃቀሩና ስርዓቱ ቤተክርስቲያኑን እንዴት መመራት እንዳለበት እንደሚመራን ጭምር እንማራለን። በሌላ አነጋገር የባለቤቱን አስተሳሰብ እንማራለን ማለት ነው። የሰሪውን አስተሳሰብ። የሰሪው አስተሳሰብ ስል የእግዚአብሔርን ማለቴ ነው። በአገልግሎቱ ላይ በመሳተፍ ወይም ወደ ቤተክርስቲያን በመምጣት ከእግዚአብሔር ጸጋን እንዴት እንደምናገኝም ያሳየናል። ነገር ግን ይህን እያሰብን መሆን አለበት። ቤተክርስቲያንም እንዴት እንደምንዘጋጅ ያስተምረናል። ሰዎች መጥተው ጸጋን እንዲቀበሉ ያንን ድባብ እንዴት እንደምንፈጥርም ያዘጋጀናል። እርግጥ ነው ጸጋን መስጠት የእግዚአብሔር ሥራ ነው። እኛ ምንም ማድረግ አንችልም። ነገር ግን ቢያንስ እንደ መሪ፣ እንደ ባለቤት፣ እንደ አሰሪ ጉባኤው እንዲመጣና ዝግጁ እንዲሆን ምን አይነት ነገሮችን ማቅረብ አለብን የሚለውን ማሰብ እንችላለን። የእግዚአብሔርን ጸጋ ለመቀበል ትክክለኛውን ጊዜ፣ ለሱ የሚሆን ቦታ፣ ስርዓት ላይ መነጋገር እንችላለን። ልክ ነኝ? ለማንኛውም ወደ 24ቱ ክፍሎች እንለፍ። አጠቃላይና የተሟላ ስርዓት የሚለውን አትርሱት። ስለዚህ በዚህ ነጥብ ላይ ብዙ ነገር አግኝተናል። ሁሉንም አስፈላጊ አገልግሎቶችን ስለሚያካትት ሁሉ አቀፍ አገልግሎት ብለንም መሰየም እንችላለን። ሁሉንም አስፈላጊ አገልግሎቶች ስላካተተ ማለት ነው። የዛሬው ዋናው ጥቅሳችን አንደኛ ዜና መዋዕል ምዕራፍ 23 ከቁጥር 3 እስከ 5 ነው። እንዲህ ይላል።
ሌዋውያንም ከ30 ዓመት ዕድሜ ጀምሮ ወደ ላይ ተቆጠሩ። ቁጥራቸውም በእያንዳንዱ ነፍስ ወከፍ 38,000 ነበረ። ከነዚህም ውስጥ የእግዚአብሔርን ቤት ሥራ የሚሰሩትን 24,000 ነበሩ። 6,000 አለቆችና ፈራጆች ነበሩ። 4,000 በረኞች ነበሩ። 4,000 ለምስጋና በተሰሩ በዜማ ዕቃዎች እግዚአብሔርን ያመሰግኑ ነበረ ይላል። ስለዚህ ይሄ ሌዋውያን በመባል የሚታወቁ ናቸው። ማለትም 38,000 ጠቅላላ ቁጥር አለን፣ የሌዋውያን ቁጥር ነው። ነገር ግን ከነዚህ መካከል 24,000 ሌዋውያን ተለይተው ወጡ። ተለይቶ የሚለውንም በትርጓሜው ቤተ መቅደስ ለማገልገል ሰራተኛ ሆነው ወጡ ማለት ይቻላል። ቤተ መቅደስ ውስጥ የሚያገለግሉ ካህናት ለመሆን ተለይተው ወጡ። ልክ እንደ ቤተ መቅደስ ሰራተኞች 24,000 የቤተ መቅደስ ሰራተኞች አሉን። አሁን ልክ ጸሎት እንደምናደርገው ወደ እግዚአብሔር የሚቀርብበትን ስርዓት የሚያመቻቹ ናቸው። በአሁኑ አማርኛ በሹመት ወደ ኃላፊነት የመጡ ሽማግሌዎች ወይም የተሾሙ ዲያቆናት ማለት እንችላለን። ከዚያም 6,000 አለቆችና ፈራጆች ነበሩ። መጽሐፍ ቅዱስ እነዚህ አለቆችና ዳኞች ካህናትን ያመለክታሉ ይላል። ስለዚህ 6,000ዎቹ ካህናት ነበሩ። በዛሬው ዘመን ፓስተሮች ወይም ወንጌላውያን ማለት እንችላለን። ከዚያም 4,000 የሚሆኑ በር ጠባቂዎች ነበሩ። ስለዚህ በር ጠባቂዎች ቅዱሳን መጽሐፍትን እንደምታስታውሱት በር ጠባቂዎች መባ መሰብሰብ፣ የመስዋዕት ስራን ማመቻቸት፣ ይሄ ነው አይደል ስራቸው። በአሁን ጊዜ ደግሞ ካመጣ ነው ገንዘብ ያዦች ወይም አስታራቂዎች፣ እንግዳ ተቀባዮች፣ የሚያስተናግዱ ማለት እንችላለን። በቢሮ ስራ ሽማግሌዎችም ሊሆኑ ይችላሉ። እንደዚህ አይነት ስራ የሚሰሩ ሽማግሌዎች ወይም ዲያቆናት ሊሆኑ ይችላሉ። በመጨረሻም 4,000 የሚሆኑት ዳዊት ለምስጋና በሰራቸው የሙዚቃ መሳሪያዎች እግዚአብሔርን የሚያወድሱ ናቸው። እነዚህ ዘማሪዎች ናቸው። በዛሬው ጊዜ የኳየር አባላት አሉ፣ የምስጋና ቡድንም አለ። የመዘምራንና የምስጋና ኳየራት ማለት እንችላለን። ንጉሥ ዳዊት ለዚህ 24 ክፍል ስርዓቱን ባዘጋጀው መንገድ 4 የተለያዩ አገልግሎቶችን ተመለከተ። የአገልግሎቱ ዋናው ነገር ተብሎ እዚህ ጋር የተጠቀሰው ጸሎት ነው። ጸሎትን ይወክላል። ፓስተሩን በትክክል ከዚህ ገንዘብ ያዦችና አደራጆች፣ አስተናጋጆች፣ የመዘምራንና የምስጋና ኳየራት አንድ ላይ ሆኖ ይወክላሉ ያንን አገልግሎት። በዚህ ረቡዕ የመጽሐፍ ቅዱስ ጥናት ውስጥ እንኳን እነዚህን ሁሉ እያደረግን ያለ ነው። እነዚህ ዋና ዋና ነገሮች ናቸው። እነዚህ አስፈላጊ አገልግሎቶች ናቸው እና 24ቱ ክፍሎች እነዚህን ሁሉ አስፈላጊ አገልግሎቶችን ይሸፍናሉ። በዚህም ሁሉ አቀፍ ነው። በዚህ 24 ክፍል መዋቅር ውስጥ ስርዓቱንና ቤተክርስቲያንን ለእግዚአብሔር አገልግሎት ለመስጠትና ወደ እግዚአብሔር ለመጸለይ ማስተዳደርን የሚያመለክት ነው። በሁለተኛ ደረጃ የተሟላ እንደሆነም ይገልጽልናል ማለት ነው። በእግዚአብሔር የተነደፈ ስለሆነ የተሟላ ነው። በእግዚአብሔር የተነደፈ ነው ማለት ምን ማለት ነው? ሙሉ ነው ማለት ነው። ፍጹም ነው ማለት ነው። ተገቢ ነው፣ ምንም አይጎድልበትም። ምክንያቱም በእግዚአብሔር የተነደፈ ነው ማለት ነው። አንደኛ ዜና መዋዕል ምዕራፍ 28 ከቁጥር 12 እስከ 13 እንዲህ ይላል። ደግሞም ለእግዚአብሔር ቤት አደባባዮችና በዙሪያው ለሚሆኑ ጓዳዎች፣ ለእግዚአብሔርም ቤት ለሚሆኑ ቤተ መዛግብት፣ ለንዋየ ቅዱሳቱም ለሚሆኑ ቤተ መዛግብት በመንፈሱ ላሰበው ሁሉ ምሳሌን ሰጠው ይላል። የካህናቱንና የሌዋውያኑን ክፍላቸውን በእግዚአብሔርም ቤት በሚያገለግሉ ስራ ሁሉ አስታወቀ። በእግዚአብሔርም ቤት ለሚያገለግሉበት ዕቃ ሁሉ ለአገልግሎት ሁሉ የሚሆነውን ለወርቁ ዕቃ ወርቁን በሚዛን ሰጠው። ለአገልግሎት ሁሉ ለሚሆነውም ለብር ዕቃ ሁሉ ብሩን በሚዛን ሰጠው ይላል። አንደኛ ዜና መዋዕል ምዕራፍ 28 ከቁጥር 12 እስከ 13 ንጉሥ ዳዊት ስለ ቤተ መቅደሱ ንድፍ ለንጉሥ ሰለሞን ስለ ማሳወቅና ስለ ማስገንዘብ ይናገራል።
ይሄን ቤተ መቅደስ መገንባት አለብህ፣ ይሄን ክፍልም መገንባት አለብህ፣ እነዚህን ክፍሎች በቤተ መቅደስ ውስጥ ማኖር አለብህ፣ እነዚህን ክፍሎች በዚህ መገንባት አለብህ፣ እነዚህን ደግሞ በዚህኛው መገንባት አለብህ እያለ ነው። ነገር ግን ቁጥር 13 የሚናገረው ስለ አወቃቀሩ ነው። ስለ አርክቴክቱ ማለት እንችላለን። ስለ ህንፃዎቹ ብቻ ሳይሆን ንጉስ ዳዊት ስለ ካህናትና ስለ ሌዋውያን ስርዓት ለንጉስ ሰለሞን እያሳወቀ ነበረ። 24ቱን ክፍሎች ማለት እንችላለን። የ24ቱን ክፍሎች አወቃቀር ንጉስ ዳዊት ለንጉስ ሰለሞን አሳውቆታል። 24ቱ ክፍሎች ከእቅዱ ከቤተ መቅደሱ ንድፍ ጋር በስተቀኝ በንጉስ ዳዊት የተነደፈና ለንጉስ ሰለሞን በሱ መሰረት እንዲሰራ የተሰጠ ትእዛዝ ሲሆን ሁለተኛ ዜና መዋዕል ምዕራፍ 29 ከቁጥር 25ን ብንመለከት ሕዝቅያስ ንጉስ በነበረበት ጊዜ ታድሶውን የጀመረው በዚህ ጊዜ እንደሆነ እናውቃለን። ሕዝቅያስም በንጉስ ሰለሞን ዘመን በስራ ላይ የነበረው መዋቅር ወደ ነበረበት መመለስ እንደፈለገም ታስታውሳላችሁ። መጽሐፍ ቅዱስ የሚገልጸው በዚህ መንገድ ነው። ሁለተኛ ዜና መዋዕል ምዕራፍ 29 ከቁጥር 25 እንዲህ ይላል፣ ይህንም ትእዛዝ እግዚአብሔር በነቢያቱ እጅ አዟልና እንደ ዳዊትና እንደ ንጉስ ባለራእይ እንደ ጋድ እንደ ነቢዩም እንደ ናታን ትእዛዝ ጸናጽልና በገና መሰንቆም አስይዞ ሌዋውያን በእግዚአብሔር ቤት አቆሙ ይላል። ሁለተኛ ዜና መዋዕል ምዕራፍ 29 ከቁጥር 25 ላይ 24ቱን ክፍሎች ይናገራል። ስርዓቱ እንዴት እንደሚሰራ ንጉስ ሰለሞን የተጠቀመባቸውን 24ቱን ክፍሎች ስርዓት ወይም ንጉስ ዳዊት ለንጉስ ሰለሞን የሰጠውን ትእዛዝ ይገልጽልናል። በዛ በባለ ራእዩ የተጻፈ ነው። የዛ ባለ ራእይና ነብይ ስሙ ናታን ነው። ባለ ራእዩ እግዚአብሔር ቢሆንም ከእግዚአብሔር በሰው በኩል ነው መልእክቱ የወረደው። ባለ ራእዩና ነብዩ ናታን ይሄን ለመጻፍ ራሱን አዘጋጀ። ሆኖም ግን የመጨረሻው ክፍል ትእዛዙ ከእግዚአብሔር በነቢያቱ በኩል ነበርና ይላል። ታዲያ ይህ ምን ማለት ነው? 24ቱ ክፍሎች የአራቱ ክፍሎች ሐሳቦች የ24ቱ ክፍሎች ስርዓት አወቃቀር በንጉስ ዳዊት የተጀመረ ወይም የተፈጠረ አይደለም። ነገር ግን በእግዚአብሔር ራሱ የተፈጠረና ስለ ንጉስ ዳዊት የተሰጠ ለንጉስ ሰለሞንም እንዲሰጥ የታዘዘ ነው። ስለዚህ መዋቅሩ ብቻ ሳይሆን ስለሱም ጭምር ተምረናል። ባለፈው ሳምንት በዚህ ጉዳይ ላይ ተናግሬያለሁ። የቤተ መቅደሱ መዋቅር ወይም ንድፍ ለንጉስ ዳዊት ለንጉስ ሰለሞን እንዲሰጥ የተሰጠው ብቻ ሳይሆን መጽሐፍ ቅዱስ የነዚህን 24 ክፍሎች ስርዓት በትክክል ለኛም እንዲነግረን እንዴት መሰራት እንዳለበት ምን አይነት አገልግሎቶች ሊኖሩ እንደሚገባ ጭምር ስለሚናገር ነው። እነዚህ ሁሉ በእግዚአብሔር ራሱ የተቀረጹና የተፈጠሩ ለንጉስ ዳዊት የተሰጡ ናቸው። ስለዚህም ለንጉስ ሰለሞን እንዲደርስ ተደረገ። 24ቱ የዳዊት ክፍሎች ብንልም ትክክለኛው ግን 24ቱ ክፍሎች የተቀረጹት በንጉስ ዳዊት ቢሆንም የመጀመሪያው ፈጣሪ የንድፉ ባለቤት የሐሳቡ ባለቤት ለንጉስ ዳዊት የሰጠው እግዚአብሔር ራሱ ነው። ምክንያቱም በእግዚአብሔር ነው የተፈጠረው፣ በእግዚአብሔር ነው የተቀረጸው፣ የእግዚአብሔር ንድፍ ነበረ። ይሄም መዋቅር ፍጹም ነበር፣ የተሟላና ምንም የጎደለው ያልነበረው ነበር። ምክንያቱም በሰው ልጅ ስላልተፈጠረ ማለት ነው። ከነዚህም ውስጥ አንዳንድ አስፈላጊ ባይሆኑ ኖሮ እግዚአብሔር በእቅዱ ውስጥ አያካትታቸውም ነበር። እነዚህ 24 ክፍሎች ልንል የምንችለው የተሟላና ፍጹም እቅድ ስለሆነ ነው። ሁለተኛው በሰዎች ላይ ስለሚያተኩር የተሟላ ነው። በሰዎች ላይ ስለሚያተኩር ነው ሁለተኛውን። በመጀመሪያ መጽሐፍ ቅዱስን እናንብብ። ሁለተኛ ዜና መዋዕል ምዕራፍ 23 ከቁጥር 8 እንዲህ ይላል፣ ሌዋውያንና ይሁዳም ሁሉ ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። ካህኑም ዮዳሄ ሰሞነኞቹን አላሰናበተም ነበርና እያንዳንዱ በሰንበት ቀን ይገቡ የነበሩትን በሰንበትም ቀን ይወጡ የነበሩትን ሰዎች ወሰደ ይላል። በሰንበት ቀን ባለው የክፍሎች አወቃቀር መሰረት አንድ ክፍል ወይም አንድ ቡድን ማገልገል የሚጀምረው የቀድሞ ቡድን ነው። ያ ቡድን ደግሞ ማገልገል ሲያቆም አዲስ የሚመጣው ይገባል። የሰንበት ቀን ላይ
የሥራ ፈረቃቸውን ልክ እንደ መቀየር አድርጋችሁ ውሰዱ። እዚህ ጋር እንደተናገርኩት እነዚህ 24 ክፍሎች እግዚአብሔር የፈጠረው ፍጹም ስርዓቶች ናቸው። እነዚህ 24 ክፍሎች እንደምታውቁት ቤተክርስቲያንን ማስተዳደር፣ ቤተ መቅደሱን ማስተዳደር ናቸው። ይህም ትልቁ አገልግሎት ነው። ለእግዚአብሔር የሚቀርብ ምርጥ መስዋዕት የእግዚአብሔርን ቤት ማስተዳደር ነው። ስለ ፍጹም አገልግሎት ያላችሁ ግንዛቤ ምንድን ነው? ስለ ፍጹም ግንዛቤ ምንድን ነው የተረዳችሁት? በእኔ ሁኔታ ፍጹም አገልግሎትን ለማዘዝ የአገልግሎት ትእዛዝ ቢሰጠን በመጀመሪያ ስለ አንድ ሰው አስባለሁ። ጎበዝ ነው ወይ? ለምሳሌ የጸሎት መሪ ትኩረት የሚሰጥ ነው ወይ? በእግዚአብሔር ቤት ውስጥ ጎበዝ ነው ወይ የሚለውን አይቼ እመርጣለሁ። ለአምልኮ ቡድን በኳየራት ውስጥ ህዝቡን ወደ እግዚአብሔር ፊት ለማምጣት ጎበዝ የሆነን ሰው እመርጣለሁ። ለአንድ ሰባኪ በመስበክ ሌሎችንም በማቀፍ መልእክቶችን በማድረስ ጎበዝ ማን እንደሆነም አስባለሁ። ፍጹም አገልግሎትን በተመለከተ እኔ ማለትም ስለናንተ አላቅም፣ ግን በእኔ ሁኔታ ጥሩ የሆኑ ሰዎችን እመርጣለሁ። ጥሩ የሆኑ ሰዎችንም ወደ መሪነት እንዲመጡ አደርጋለሁ። ምናልባት ፍጹም አገልግሎትን የመመስረት መንገድ ይሄ ሊሆን ይችላል። ሆኖም እግዚአብሔር 24ቱን ክፍሎች የፈጠረበት ምክንያት ሁሉም ቤተሰቦች የቤተ መቅደሱን ተግባራት በእኩልና በፍትሃዊ እንዲያከናውኑ ነበር። የ24 ክፍል ስርዓት በቅደም ተከተል የበላይነት ወይም ዝቅተኛነት እንዳይኖር ለማረጋገጥ ምክንያታዊ መንገድ ነው። ምክንያቱም ቅደም ተከተሉ የሚወስነው በዕጣ ብቻ ነው። ለማንም ቤተሰብ ስለሆነ ብቻ እድል አይሰጠው። ይህንን እስኪ ያስቡት። 24 ክፍሎች 24 ቡድኖች ካሉ በዛ ላይ ጥሩ የሆኑ አንዳንድ ቡድኖች መኖር አለባቸው አይደል? የተሻለ አፈጻጸም የሚያሳዩ አንዳንድ ቡድኖች ብቻ እንደዚህ ሊሆኑ ይችላሉ። ሁሌም እንዴት ተመሳሳይ ይሆናል? በዙሪያችን ያሉ አብያተ ክርስቲያናትን ስንመለከት በስብከት ጎበዝ የሆኑ አንዳንድ እንዳሉ እናውቃለን። አንዳንዶቹ ደግሞ በስብከት ጎበዝ ያልሆኑም አሉ። ሁሉም ግን በማገልገል ጎበዝ ናቸው። ሁሉም በጸሎት ጎበዝ ናቸው። ሁሉንም ነገሮች ማድረግ አይጠበቅባቸውም። ሆኖም 24ቱ ክፍሎች ሲኖሩ ልንረዳ የምንችለው ነገር ምንድነው? አንዳንዶቹ በጣም ጎበዝ እንደሆኑና አንዳንዶቹ ደግሞ ጥሩ እንደሆኑ ልንረዳ እንችላለን። ሆኖም እግዚአብሔር 24 ክፍሎችን የፈጠረው በእነዚህ መልካም ነገሮች ላይ ለማትኮር ብቻ አይደለም። እንደ ቤዛነት ታሪክ ተከታታይ 6ኛው መጽሐፍ በእነዚያ ጥሩ ነገሮች ላይ ለማትኮር ታስቦ አይደለም። ነገር ግን እነዚህ ጥሩ ሰዎች ላይ ለማትኮር ታስቦ ነው። አንድ ሰው በማገልገል ጎበዝ ቢሆንም እንኳን እግዚአብሔር ለተወሰነ ጊዜ ነው ብሎ ያየዋል። ከአንድ ሳምንት በኋላ ፈረቃውን ይቀይራል። ስለዚህ ሁሉም ቤተሰቦች የራሳቸው ጊዜ እንዲኖራቸው እኩልና ፍትሃዊነትን እንዲጠቀሙ ይደረጋል። አገልግሎቱን የተሟላና ፍጹም ለማድረግ ብዙ ጊዜ ጥሩ የሆኑትን እንመርጣለን። ሆኖም የእግዚአብሔር የሙሉነት ሐሳብ እያንዳንዱን ቡድን እኩልና ፍትሃዊ በሆነ መንገድ ማገልገል እድል እንዲያገኙ ማመቻቸት ነው። በጠንካራ ሁኔታ ይህንን ሐሳብ እንድትቀበሉ አሳስባለሁ። የእድልን ፍትሃዊነት መጠበቅ ጥሩ የሚሆነው በስነ ምግባር እይታ ብቻ ነው። ነገር ግን በተግባራዊ እይታ ውጤታማ አይደለም። ለምሳሌ የአትሌቶች ጨዋታ ካለ ሁሉም እድል ወስዶ ከመካፈል ይልቅ ጥሩ ለሚሮጠው ጥሩ ስፖርት ለሰራው እድል መስጠት የተሻለ ነው። በተመሳሳይ መንገድ አንዳንድ ጥሩ ሰዎች ካሉ በሰው አይን በሰው እይታ እንመርጣለን። ብዙ ጊዜ ጥሩ የሆነውን ሰው መጠቀምና ለሱ ተጨማሪ እድሎችን መስጠት የበለጠ ተግባራዊና ምናልባትም የበለጠ ሁላችንም የምንጠቀመው መንገድ የበለጠ ትርፋማ የሚያደርገን መንገድ ነው ብለን እናስባለን። እግዚአብሔር ግን እንዲህ ይላል፣ አይሆንም፣ የምፈልገው ፍጹምነትና ሙሉነት ለእያንዳንዱ እንዲሆን ነው። ለእያንዳንዱ ቤተሰብ እኩልና ፍትሃዊ እድል መስጠትን ነው ይላል።
የመጽሐፉን ክፍል ስናነብ ለምን እንደሆነ ካሰባችሁ እግዚአብሔር እንዲህ አይነት ነገር ለምን ይጠቀማል? የእኛን ቃል አይደለም አይደል እግዚአብሔር የሚጠቀመው? እንዲህ አይነት ውጤታማ ያልሆነ ስርዓት እና መዋቅር እግዚአብሔር ለምን ይከተላል? እግዚአብሔር እንዲህ አይነት ነገር ለምን ይጠቀማል? የእኛን መንገድ ለምን አይከተልም? እንዲህ አይነት ውጤታማ ያልሆነ ስርዓትን እና መዋቅርን ለምን ይከተላል? የአምልኮ አገልግሎትና እነዚህ ሁሉ መስዋዕቶች ሁልጊዜም ቅዱስ፣ ትክክለኛና ከፍተኛ ስርዓት ያላቸው እንዲሆኑ በእርግጥ የሚፈለግ ቢሆንም በሱ ላይ ጥሩ የሆኑትን ብቻ መጠቀም አለብን። ከዚያም ወደ አእምሮዬ የመጣው ሐሳብ ይሄ ነው። እግዚአብሔር በተወሰኑ ሰዎች ላይ እንድናተኩር ስለማይፈልግ፣ እግዚአብሔር ከሁሉም ሰዎች ጀርባ ስለሚሰራ ነው። በሁሉም 24 ክፍሎች ጀርባ በሚሰራው በእግዚአብሔር ላይ እምነታቸውን እየጣሉ እንዲሄዱ ነው። እግዚአብሔር በተለይ በአንድ ክፍፍል ወይም በአንድ ክፍሎች ላይ እንድናተኩር አይፈልግም። ታላቅ የሆኑት ላይ፣ በደንብ የሚዘምሩት ላይ፣ በደንብ የሚሰብኩት ላይ፣ በጥሩ ሁኔታ የሚያገለግሉት ላይ ብቻ እንድናተኩር አይፈልግም። እግዚአብሔር ግን እነዚህን ሁሉ ስርዓቶች የሚቆጣጠረው ይህን ሁሉ ስርዓት የሚቆጣጠረው ከሁሉ ሰዎች ጋር የሚሰራውን ስራ በማቀናጀት ነው። ከዚያም የዚህ ታሪክ ዋናው ዓላማ የሚያሳውቀን የ24ቱ ክፍሎች ስርዓት በንጉሥ ሰለሞን ዘመን በጥሩ ሁኔታ እንደተጠበቀ ነው። እርግጥ ነው የመጀመሪያ ጊዜ ነው አይደል? የጊዜው መጀመሪያነት፣ የመዋቅር መጀመሪያነት በጥሩ ሁኔታ እንደተጠበቀ እርግጠኛ ነኝ። ሆኖም የህዝቡ እምነት ሲዳከምና ሲበላሽ ለብዙ ጊዜ ማቆየት አልቻሉም። ብዙም አላቆዩትም። በእግዚአብሔርም አላመኑ። በእግዚአብሔር ላይ አላተኮሩ። በእግዚአብሔርም ባለማመናቸው ይልቁንም በሰዎች ችሎታ በማመናቸው ነው አይደል ይሄ ወደ ታድሶ እንዲመጡ ያደረገው ውድቀት የተከሰተው። የታድሶ ዘመን ሲመጣ ምንድን ነው የተከሰተው? እንደገና አጸኑት። የሰዎችን ችሎታ ማመን አቆሙ። ነገር ግን በእግዚአብሔር መታመንን ጀመሩ። 24ቱን ክፍሎች መቅረብ እንዳለባቸው አመኑ። እግዚአብሔር ራሱ አገልግሎቱን ሁሉ የሚቆጣጠር፣ የሚወክል፣ የሚቀበል በዚህም ደስተኛ የሚሆን አድርገው ተቀበሉ። በሰው ችሎታ ላይ የተተካ የትኛውም አገልግሎት ጠፋ። እርግጥ ነው የሰው ልጅ ችሎታ ሊጠቅም ይችላል። ነገር ግን የእግዚአብሔርን ስራ ለመስራት የሰው ልጅ ችሎታ አይደለም የሚያስፈልገው። ሆኖም እግዚአብሔር እንድናየው ይፈልጋል። በራሱ ላይ እንድናተኩር ይፈልጋል። እኔ ልዑል እግዚአብሔር ነኝ፣ እኔ ሁሉን ቻይ ነኝ፣ አገልግሎትን የሚቆጣጠር እኔ ነኝ። በዚህ አገልግሎት ወቅት ጸጋን መቀበል ከፈለጋችሁ በእኔ ላይ አትኩሩ፣ ወደ እኔ ጸልዩ፣ ጠይቁኝ ይላል እግዚአብሔር። እግዚአብሔር ይሰጣል። እግዚአብሔር በረከቱንና ጸጋውን ያፈሳል። እግዚአብሔር በእነዚህ 24 ክፍሎች እያስተማረን ያለው መዋቅር ይሄ እንደሆነ አምናለሁ። ዕዝራ ምዕራፍ 6 ከቁጥር 18ን ከተመለከታችሁ ይህን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር የሚመጣውን ግብር ከንጉሱ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጧቸው ስራም እንድታሳትፏቸው አዛለው ይላል። ዕዝራ መንፈሳዊ ታድሶ የመጣበት ጊዜ ላይ ነበር። የእምነትም ታድሶ ነበር። በዚህ የእምነት ታድሶ ለማድረግ የሞከሩ እነዚህ 24 ክፍሎች በትክክል መመለስ አለባቸው። እነዚህ 24 ክፍሎች መቀጠል ፈልገው ነበረ። እናም ይህን በማድረግ በእግዚአብሔርም ይተማመኑ ነበር። በእግዚአብሔርም የተማመኑት እሱን ብቻ በማየት ነው። እሱ ላይ ብቻ አይናቸውን በመትከል ነው። በአሁን ሰዓት ማየት ያለብን በአባታችን በእግዚአብሔር ብቻ ላይ ትኩረት ማድረግን ብቻ ነው። በኢየሱስ ብቻ መታመንን፣ በመንፈስ ቅዱስ ብቻ መደገፍን፣ ሰዎችን አለመመልከትን ነው ማየት ያለብን። በሕይወታችን ውስጥ ተመሳሳይ ነገር ገጥሞኝ ያውቃል። በአምልኮ አገልግሎታችን ውስጥ መጀመሪያ ላይ የአምልኮ መሪ ሆኜ ሳገለግል ሁሉንም ነገር በደንብ
ማዘጋጀት እንዳለብኝ አስቤ ነበር። እርግጥ ነው ሁሉንም ነገር በደንብ ማዘጋጀት ነበረብኝ። ሆኖም ሁሉንም ነገር በደንብ ባዘጋጅም አንዳንድ ጊዜ በጣም ደረቅ እንደሆንኩ ተሰምቶኝ ያውቃል። ምንም አልሰራም። ከዚያም በሌላ መንገድ በቂ ዝግጅት እንዳልተደረገ የተሰማኝ ጊዜ ይመጣል። ነገር ግን በዚህ አይነት ጊዜ በጣም የሚያስፈራ ነበር። ሁሉንም ነገር በትኩረት የምናደርግበት የእግዚአብሔርንም ጸጋ የተቀበልንበት ጊዜ ሲመጣ ልዩነቱን ማየት ቻልኩ። በኋላም አምልኮ የምመራው እኔ እንዳልሆንኩም ተገነዘብኩ። እግዚአብሔር ራሱ ነበር። እኔ ዕቃውና መሳሪያው ብቻ እንደነበርኩ ነው አሁን የተረዳሁት። በተለይም በፑንጋንግ እስር ቤተክርስቲያን በነበርኩበት ጊዜ የምስጋና ቡድን አንድ ጊዜ ጸሎትን ማቅረብ ቻለ። ታላቅ የምስጋና ድግስ ተብሎም ተዘጋጅቶ ነበር። በዚያ ምሽት የምንችለውን ሁሉ አወጣን። በልምምድ ወቅትም በጣም ረክተን ነበር። ከዚያ በድንገት ቤተክርስቲያኑን የመሰረተው ፓስተር ሁላችንንም ጠርቶ ወደ ዋናው መስሪያ ቤት በአስቸኳይ ሄደ። እሱም ከመጠን በላይ አጥግበናል አለ። ሰዎች ከእንግዲህ ወዲህ ረሃብ እንዳይሰማቸው ከልክ በላይ ጠግበዋል አለ። ሰዎች ከእንግዲህ ወዲህ ረሃብ የሚባል ስሜት አይሰማቸውም። የእግዚአብሔርን ቃል ሰምተዋል አለ። አምልኮን ስመራ መጀመሪያ ላይ እግዚአብሔርን ሳመሰግን ሁልጊዜም የምንጋራው ግብ አለ። የእግዚአብሔርን ቃል መንገድ ማዘጋጀት። የአምልኮ ቡድኑ ሁልጊዜም ስራው ይሄ ነው። በዚያ ቦታ የተገኘ ነውና እግዚአብሔርን የምናወድሰው ለዚህ ነው። ነገር ግን ከዚህ ታላቅ የምስጋና ምሽት በኋላ የመሰረተው ፓስተር በእርግጥ ከመጠን በላይ ጠግበዋል። ሰዎች ከእንግዲህ ወዲህ እግዚአብሔርን ቃል እንደማይራቡ ከእንግዲህ መቀበል እንደማይፈልጉ ነግሮ ነበር። ይህን ታላቅ የምስጋና ምሽት አዘጋጅተን መውጣታችን መጥፎ አይደለም። ነገር ግን በእግዚአብሔር ቃል እይታ ጥሩ አልነበረም። ምክንያቱም የእግዚአብሔርን ቃል መስጠት ኢየሱስ ክርስቶስን መስጠት ነው። ያም ደግሞ ግቡ እኮ። ሆኖም ግን በወቅቱ ከልክ በላይ አድርገነዋል። ወደ ዋናው ነጥቤ ስመለስ እግዚአብሔር ስለ ሙሉ ትክክለኛና ፍጹም አገልግሎት ያለው ግንዛቤ እግዚአብሔርን 100% ስንታመን በሱም ሙሉ በሙሉ 100% ስንታመን እግዚአብሔር ከኛ ሊቀበለው የሚፈልገውን አገልግሎት ስንሰጠው እግዚአብሔር ከኛ መቀበል አለበት ብለን የምናስበውን ሁሉ ነገር ስናደርግ አምልኮ ስናደርግ እግዚአብሔር ይደሰታል። እኔ ታላቅ የአምልኮ መሪ ነበርኩ። ሁሉንም ነገር አውቃለሁ። እዚህ ያላችሁ ሁላችሁም እኔ ያደረኩትን አድርጉ ተከተሉኝ የምለውን ሁሉ እንደማታደርጉ ተስፋ አደርጋለሁ። እግዚአብሔር የሚፈልገውም ይህንን አይደለም። ሁሉንም ነገር በእምነትና በጸሎት እናዘጋጃለን። ነገር ግን አንዳንድ ቀን ሁሉንም ነገር ለሱ የምንሰጥበት ጊዜ አለ። እግዚአብሔር የሚቆጣጠርበት ጊዜ አለ። እግዚአብሔር የሚያስተዳድርበት ጊዜ አለ። እግዚአብሔር ጸጋውና በረከቱን የሚሰጥበት ጊዜ አለ። ይህን ብታዩ ታውቃላችሁ። በፑንጋንግጄ ቤተክርስቲያን ውስጥ ብዙ አገልግሎቶች አሉ። ነገር ግን ይህን ስርዓት ፍጹም በሆነ መልኩ የሚያስቀምጡ አገልግሎቶች አንዳንድ የጸሎት ስብሰባዎች ብቻ አይደሉም። ለጸሎት በመሰብሰብ ላይ ዋናው ፓስተር አንድ እድል አለው። ሌሎቹም ፓስተሮች ሌላ እድል አላቸው። ወንጌላውያንም እድል አላቸው። እኔ እያበረታታው ያለሁት እነዚህ 24ቱ ክፍሎች ወይም በቤተ ክርስቲያን መካከል በዚህ መዋቅር መካከል ፍትሃዊና ትክክለኛ የሆነ እድሎችን መፍጠር እንዳለብን አይደለም። ነገር ግን የምመክረው የማስተዋውቀውም እግዚአብሔርን ለማምጣት ለእግዚአብሔር ፍጹምና የተሟላ አገልግሎትን ለመስጠት እግዚአብሔርን 100% ማመን እንዳለብን፣ በሱ 100% መታመን እንዳለብን፣ እግዚአብሔር ከኛ ማየት የሚፈልገውን ሁሉንም ማድረግ እንድንችል ነው። እግዚአብሔር እኮ የሚፈልገው ይሄንን ነው። እናም የእግዚአብሔርን ቃል ኪዳኑን
ቤተክርስቲያንን በእግዚአብሔር የምንታመን ሆነን በሱ 100% ተደግፈን እኛ ራሳችን ቤተክርስቲያን እንድንሆን እጸልያለሁ እና በዚህም እባርካችኋለሁ። አሜን። መግቢያው እኮ ያ ነበር። ወደ 24ቱ የሌዋውያን ምድቦች ትንሽ ብንመለስ 4 ቡድኖች አሉ። ሌዋውያን፣ ካህናት፣ በር ጠባቂዎች እና ዘማሪዎች አሉ። እነዚህ 24 የሌዋውያን ምድቦች በአጭሩ ብንመለከት እዚህ ላይ ሌዋውያን የቤተ መቅደስ ሰራተኞችን ያመለክታሉ። የሌዊ ነገድ አይደለም፣ የሌዊ ልጆችም አይደሉም። ነገር ግን እዚህ ላይ ሌዋውያን የቤተ መቅደስ ሰራተኞችን የሚያመለክቱና የሚወክሉ ናቸው። በቤተ መቅደስ ውስጥ እንዲያገለግሉ የተመደቡ ናቸው። በመጀመሪያ የሌዋውያን አመጣጥን አይተናል። እንደምታውቁት ሌዊ የያዕቆብ ሶስተኛ ልጅ ነበረ። ከሊያ የተወለደ ነበረ። ዘፍጥረት ምዕራፍ 29 ከቁጥር 34 እንዲህ ይላል፣ ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህ ስሙን ሌዊ ብላ ጠራችው ይላል። ስለዚህ የሌዊ ትርጉም ምን ማለት እንደሆነ እናያለን። መያያዝ፣ ማያያዝ እንደማለት ነው። መታረቅ እንደማለት ነው። እንዴት ያለ ድንቅ ስም ነው! ከእግዚአብሔር ከኢየሱስ ክርስቶስ ጋር መጣበቅ፣ ከአባታችን ከአምላካችን ጋር መተባበር እና ከአምላካችን ጋር መታረቅ ነው የሚያመለክተው። ያ እንዴት ያለ ድንቅ ነው! እሱና ወንድሙ ስምዖን የሴኬምን ሰዎች ገድለው ነበር አይደል? ሌዊ ዘፍጥረት ምዕራፍ 49 ከቁጥር 5 እስከ 7 እንዲህ ይላል፣ ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸውም የአመፃ መሳሪያ ናቸው። በምክራቸውም ነፍሴ አትግባ፣ በጉባኤያቸውም ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቁጣቸው ርጉም ይሁን፣ ጽኑ ነበርና ውርፍታቸውም ብርቱ ነበርና። በያዕቆብ ከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ ይላል። እህታቸው ዲና በሴኬም የተፈጸመባትን ነገር ታስታውሳላችሁ። ሴኬም የተባለ ሰው ነበረ። እሱም ከሴኬም ሕዝብ ነው የመጣው። ዲና በሴኬም ተደፈረች። ከዚያም ከወንድሙ ከስምዖንና ሌዊ ወደ ሴኬም ሕዝብ ሄደ የቁጣ ምላሽ አለ። ተበቀሉ። ወደ ሴኬም ሕዝብ ሄደው ሁሉንም ገደሉ። ግርዛት የሚለውን መስመር ለማለፍ ፈቃደኛ ከሆነ እህታችንን ዲናን እንዲያገባ እንደምንፈቅድ ብለው ቃል ገብተው ነበረ። በሶስተኛውም ቀን ህመሙ ሲበረታ ስምዖንና ሌዊ ሰይፋቸውን ይዘው ወደዚያ ሄዱና ሁሉንም ገደሉ። በዘፍጥረት ምዕራፍ 49 ከቁጥር 7 ላይ እንደተረገሙ ማየት እንችላለን። ህዝቡን በመግደላቸው ምክንያት የተረገሙ ነበሩ። ነገር ግን ቅዱስ የሆነውን የግርዘት ስርዓት አመጽና በቀል ለማምጣት እንደ መንገድ ስለተጠቀሙበት ነው ተረገሙ። የእርግማኑ ይዘትም መበታተን ነው የሚለው። በእስራኤል ህዝብ መካከል ይበተናሉ። ተበታትነውም ሌዊ የተባለው እርግማን ደርሶበት ነበረ። ከዚያም በኋላ ግን ምንድን ነው የሆነው? ሌዋውያን ራሳቸውን ለእግዚአብሔር ለመስጠት ወሰኑ። የእግዚአብሔር ህዝብ የወርቅ ጥጃውን ባመለኩበት ጊዜ ሙሴ 8 ጊዜ ወደ ሲና ተራራ ጫፍ ሄደ። አንደኛው ጊዜ ሙሴ በእግዚአብሔር ጣት የተጻፈውን የ10ቱን ትእዛዝ 2ቱን የድንጋይ ጽላቶች ተቀብሎ እየመጣ ነበረ። እነዚህ 2 ድንጋዮች ጽላቶች ይዞ በመውረድ ላይ ያለ ምንድን ነው ያደረጉት? በተራራው ግርጌ የነበሩት የእስራኤል ህዝብ የወርቅ ጥጃ ቀርጸው ነበር። እናም ይሄ ጣዖትን እያመለኩ ነበር። ረጅም ታሪክ ለማሳጠር 2ቱን የድንጋይ ጽላቶች ሰባበረ። ከዚያም ወርዶ ለእግዚአብሔር የሆነው ሁሉ ወደ እኔ ይምጣ አለ፣ ጮኸ። ሌዋውያኑም ወጥተው እግዚአብሔር የሰጣቸውን አደረጉ። እናም ትልቅ መሰጠት ነው ይሄ። እንደ ቤተ ክርስቲያን ሰራተኞች፣ በወቅቱ ደግሞ እንደ ቤተ መቅደስ ሰራተኞች እግዚአብሔር እንዲጠቀማቸው እድል ከፈቱ። ዘጸአት ምዕራፍ 32 ከቁጥር 25 እስከ 29 እንዲህ ይላል፣ ሙሴም በጠላቶቻቸው ፊት እንዲነውሩ አሮን
ስድ ለቋቸዋልና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደ እሱ ተሰበሰቡ። እሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ፣ የእናንተም ሰው ሁሉ ወንድሙን ወዳጁንም ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳለው አደረጉ። በዚያ ቀን ከሕዝቡ 3000 ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። የሌዊ ልጆች ሙሴ እንዳዘዘው አደረጉ። በዚያም ቀን ከሕዝቡ ወደ 3000 የሚጠጉ ሰዎች ሞቱ። ከዚያም ሙሴ ዛሬ ለእግዚአብሔር ራሳችሁን ቀድሱ፣ እያንዳንዳችሁ በልጁና በወንድሙ ላይ ነውና እግዚአብሔር ዛሬ ይባርካችሁ ዘንድ ዛሬ ይመርጣችሁ ዘንድ ዛሬውኑ ራሳችሁን ለእግዚአብሔር ቀድሱ አለ። በዚህም ክስተት ሌዋውያን ወንድሞቻቸውን ዘመዶቻቸውንና ጓደኞቻቸውን ወደ 3000 የሚጠጉትን ገድለዋል። ነገር ግን በመጨረሻ እግዚአብሔር በሙሴ በኩል ድርጊታቸው ለሱ ትልቅ መሰጠት እንደሆነም ተናግሯል። ሌዊ የያዕቆብ 3ኛ ልጅ እንደነበረ ታስታውሳላችሁ። የተረገመው ቅዱስ የግርዘት ስርዓትን በቀል ለመበቀል መንገድ አድርጎ ስለተጠቀመበት ነው። በዚህ ምክንያት የተረገመው ነው። በዚህ አጋጣሚ ደግሞ የተባረከው ነው። ራሱን ለእግዚአብሔር ስለሰጠ ተባረከ። ዘኍልቍ ምዕራፍ 3 ከቁጥር 6 እስከ 9 ከተመለከትን የሌዊን ነገድ አቅርበ ያገለግሉት ዘንድ በካህኑ በአሮን ፊት አቁማቸው፣ የማደሪያውንም ሥራ ይሰሩ ዘንድ እሱን ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ። የማደሪያውን ሥራ ይሰሩ ዘንድ እሱንና ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ። የማደሪያውንም ሥራ ይሰሩ ዘንድ የመገናኛውም ድንኳን ዕቃ ሁሉ ይጠብቁ። የእስራኤልን ልጆች ለማገልገል የሚያስፈልገውን ነገር ይጠብቁ። ሌዋውያንም ለአሮንና ለልጆቹ ትሰጣለህ፣ ከእስራኤልም ልጆች ለሱ ፈጽሞ ተሰጡ ይላል። ከእስራኤል ልጆች መካከል ሙሉ በሙሉ ለሱ ተሰጥተው ነበር። በመጨረሻም ሌዋውያን ለካህናት ለአሮን ተሰጥተዋል። ካህኑም በእነሱ አገልግሎት እየተረዳ ነበር። በቤተ መቅደስ ውስጥ እንዲያገለግሉ፣ በቤተ መቅደስ ውስጥ የሚያስፈልገውን አገልግሎት እንዲሰጡ፣ በቤተ መቅደስ ውስጥ የተፈቀደላቸው ነው እንዲንቀሳቀሱ፣ ይህን ሁሉ ያደረጉት በዚህ ቅድስናቸው ነበር። ሆኖም ስለ ሌዋውያን መናገር የምፈልገው የመጨረሻው ነገር ሌዋውያን ርስታቸውን መልሰው ማግኘታቸው ነው። ኢያሱ ምዕራፍ 13 ከቁጥር 33 እንዲህ ይላል፣ ለሌዊ ነገድ ግን ሙሴ ርስት አልሰጠም፣ የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እሱ ነው ይላል። ውርስ ማለት ምን ማለት ነው? ወደ ከነዓን ምድር ስትገቡ የእስራኤል ነገዶች ሁሉ ርስታቸውን ተቀበሉ። ርስት ማለት የተሰጣቸው መሬት ማለት ነው። ለነገዳቸውም የተወሰነ መሬት ተሰጥቷቸው ነበረ። ሌዋውያን በሕዝቡ መካከል በእስራኤል ነገዶች መካከል እንዲበተኑ ተረግመው ነበር። ይህ ማለት የተወረሰ ምድር አይኖራቸውም ማለት ነው። እርግማናቸው ተበታትነው ሌሎች ነገዶች በተሰጣቸው ቦታ መኖር ነበር። ሌዋውያን ላይ የደረሰው እርግማን ይሄ ነው። ሆኖም በዚህ ውርስ የቤተ መቅደስ ሰራተኞች ሲሆኑ በመጨረሻም ርስታቸውን ተቀበሉ። ርስታቸው ምን ነበረ? ኢያሱ ምዕራፍ 13 ከቁጥር 33 ላይ እንዲህ ይላል፣ ለሌዊ ነገድ ግን ሙሴ ርስት አልሰጠም፣ የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እሱ ነው ይላል። ርስታቸውን መልሰው አግኝተዋል። መንፈሳዊ ወራሾች መንፈሳዊ በረከትን ተቀብለዋል። እግዚአብሔር ለሌዋውያን አትጨነቁ፣ እኔ ርስታችሁ ነኝ አላቸው። እንዴት ያለ ድንቅ ነው! እግዚአብሔር እኔ ምድር ነኝ፣ እኔ መንግስት ነኝ፣ እኔ ርስት ነኝ ከማለት የተሻለ ምን ነገር ሊኖር ይችላል? ሆኖም በአካላዊ መልኩ ያን ነገር መልሰው አላገኙም ነበር። በምድር ላይ ምንም መሬት አልተቀበሉም። እግዚአብሔር የሚሰራው በዚህ መንገድ ነው ብዬ አምናለሁ። እግዚአብሔር ኃጢአታችንን ይቅር ሊል ይችላል። ነገር ግን አሁን መሸከም ያለብን ውጤቶች
ሌዋውያን ይቅር ተብለውም በቤተ መቅደስ ውስጥ የማገልገል ኃላፊነት ተሰጥቷቸዋል። ነገር ግን ቀደም ሲል በሰሩት ኃጢአት ምክንያት የሚያስከትለው መዘዝ በሌሎች ነገዶች ምድር መካከል መበተን ነበር። ተበታትነውም ቀሩ። ይህም እኮ እርግማን ነው። ነገር ግን እግዚአብሔር በሆነ መንገድ ቀይሮታል። እርግማን የነበረውን መበተን አሁን በረከትን አመለከተላቸው። መበተን እሱ ዘላለማዊና ለዘላለም ርስታቸው የሆነውን የእግዚአብሔርን በረከት ያመለክታል። እግዚአብሔር የሚሰራው በዚህ መንገድ ነው ብዬ አምናለሁ። እግዚአብሔር እርግማን እንኳን ወደ በረከት ሊለውጥ ይችላል። ሆኖም አሁን መሸከም ያለብን አንዳንድ ውጤቶች ሊኖሩ ይችላሉ። ስለዚህ ሌዋውያን የቤተ መቅደስ ሰራተኞች ሆነው የተቋቋሙት በዚህ መንገድ ነው። በመጨረሻም የሌዋውያን ተግባራት፣ የሌዋውያንም ስራ፣ ሌዋውያን ማድረግ ያለባቸው ተግባራት በቤተ መቅደስ ውስጥ ተቀምጠዋል። ሌዋውያን በቤተ መቅደስ ውስጥ ለማገልገል በመዘጋጀት ላይ ሁለት አይነት ስርዓቶችን ማለፍ ነበረባቸው። ሁለቱ ስርዓቶች ምንድን ናቸው? የመጀመሪያው የመንጻት የማጽዳት ስነ ስርዓት ዘኍልቍ ምዕራፍ 8 ከቁጥር 7 ዘኍልቍ ምዕራፍ 8 ከቁጥር 7 እንዲህ ይላል፣ ታነጻቸው ዘንድ እንዲህ ታደርግላቸዋለህ፣ ኃጢአትን የሚያነጻውን ውሃ እርጫቸው፣ በገላቸውም ሁሉ ምላጭ ያሳልፉ፣ ልብሳቸውንም ይጠቡ ይታጠቡም ይላል። ሁላችንም እንደምናውቀው በቤተ መቅደስ ውስጥ ለማገልገል በቤተ መቅደስ ውስጥ የሚገለገሉ አገልግሎቶችንም ለይተን ለማወቅ በመጀመሪያ መንጻት እንዳለብን ያስተምረናል። መንጻት ግዴታ ነው። አንድ ጊዜ ብቻ የሚያስፈልገው ነገር ነው ብዬ አላስብም። ከዚያም በሹመት መጀመሪያ ላይ ሰዎች እግዚአብሔርን ታምናላችሁ ተብለው ሲጠየቁ፣ እግዚአብሔርን ታገለግላላችሁ ተብለው ሲጠየቁ ሁሉም አዎ አሜን ይላሉ። ግን ዕለት ተዕለት የሚደረገውን ነገር መቀበልም ጭምር ነው ማገልገል። ከማገልገላችን በፊት አምልኮን ከመምራታችን በፊት ምንም ነገር ከማድረጋችን በፊት አባት ሆይ ደካማ ነኝ፣ ቆሽሻለሁ፣ በድካሜ ተገለጥ፣ በእነዚህ ዓለማዊ ነገሮች ተጠምጃለሁ፣ ስለዚህ አባት ሆይ እባክህ ይቅር በለኝና በጸጋና በበረከት እንደገና አዋቅረኝ እንላለን። በመጸለይ እየነጻንና እግዚአብሔርን ለማገልገል ዝግጁ እየሆንን እንሄዳለን። ልክ ነው አይደል? ሁለተኛው ነገር ለእግዚአብሔር መስዋዕት ማቅረብ ነው። ራሳችንን መስጠት፣ ራሳችንን ለእግዚአብሔር መስዋዕት አድርገን መስጠት። ዘኍልቍ ምዕራፍ 8 ከቁጥር 11 እንዲህ ይላል፣ አሮን ሌዋውያንን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል ስጦታ አድርጎ ሌዋውያንን በእግዚአብሔር ፊት ያቅርብ ይላል። ልክ እንደ መስዋዕት ነው። እንዴት መካሄድ እንዳለበት ታውቃላችሁ። እያወዛወዘ ነው አይደል? አንድ ስብከት ለማስተማር ሰው ሲዘጋጅ መስዋዕት አቅጣጫው ስለ ሁሉም ነገር በጣም ልዩ የሆነ ማብራሪያ ሊኖረው ይገባል ብዬ አስባለሁ። እኛም እዚያ ነበርን። በዚያ ቀን በጣም እንደተገሰጽኩ አስታውሳለሁ። ይህ በሞገድ የሚደረገው መስዋዕት እንዴት መካሄድ እንዳለበት በግልጽ መረዳት አለብን። አለበለዚያ ይህን የሞገድ መስዋዕትና ትርጉሙን በተሳሳተ መንገድ እንረዳዋለን። እየታነጽን ለእግዚአብሔር ተሰጥተናል የሚለውን ትርጉም ይይዛል። ለእግዚአብሔርን ተሰጥተናል፣ የእግዚአብሔር ነን። ሌዋውያን የእግዚአብሔር እንደሆኑት እንደዛው ነው። የእግዚአብሔር የቤተ መቅደስ አገልጋዮች ነን፣ የእግዚአብሔር ነን ማለት ነው። ስለዚህ እግዚአብሔር ለማን ይመልሳቸዋል? ለካህኑ ነው የሚመልሰው። እግዚአብሔር ለአሮን ነው የሚመልሰው። ለዚህም ነው አሮን በእነሱ የሚገለገለው። ልክ ነኝ አይደል? ዘኍልቍ ምዕራፍ 3 ከቁጥር 9 እንዲህ ይላል፣ ሌዋውያንም ለአሮንና ለልጆቹ ትሰጣለህ፣ ከእስራኤል ልጆች ለሱም ፈጽመው ተሰጡ ይላል። ለእግዚአብሔር ሙሉ በሙሉ የተሰጡ ስለሆኑ እግዚአብሔር ሁሉንም የማድረግ ፈቃድ አለው። እግዚአብሔር ሌዋውያን ለሚፈልገው ሰው የመስጠት ሙሉ መብት አለው። እግዚአብሔርም ለአሮን ለመስጠት ለካህኑም ለመመለስ ወሰነ። ሌዋውያኑም የካህኑ የአሮን ናቸው። ስለዚህ የእነሱ ኃላፊነት ካህኑ አሮን
በእነሱ አገልግሎት ማግኘት አለበት። እነሱም ካህኑን አሮንን መርዳት፣ ከካህኑ ከአሮን ጋር መስራት ነው። የሌዋውያን ተግባራት እነዚህ ናቸው። ከዚያም ወደ ዋናው ትርጓሜ ስንመጣ እኛ ሁላችንም ሌዋውያን ነን። የዘላለም ሊቀ ካህናችን ኢየሱስ ክርስቶስን እንድናገለግል ተጠርተን ራሳችንን ለእግዚአብሔር ማቅረብ እንዳለብንም ከዚህ ክፍል ያስተምረናል። ልክ ነኝ? ለእግዚአብሔር ራሳችንን መስጠት አለብን። ለእግዚአብሔርም ራሳችንን ማቅረብ አለብን። እግዚአብሔርም እየሰበሰበን ነው። እናንተ የኔ ናችሁ፣ ሌዋዊ ናችሁ እያለ ነው። መጽሐፍ ቅዱስ የንጉሥ ካህናት እንድንሆን ይናገራል። ሁላችንም ሌዋውያን ነን፣ ለእግዚአብሔርም የተሰጠን፣ እግዚአብሔርም እየሰበሰበን ለካህኑ ለኢየሱስ ክርስቶስ የሰጠን። ከዚያ ጊዜ ጀምሮ ኢየሱስን ብናገለግል፣ ለኢየሱስ ብንሰራ ትክክለኛውን ስርዓት እያደረግን እንደሆነ ሊሰማን ይገባል። እግዚአብሔር የፈጠረው በዚህ መንገድ ስለሆነ ማለት ነው። ከአሁን ጀምሮ እናንተ ሌዋውያን ናችሁ፣ ለኢየሱስ ክርስቶስ ትሰራላችሁ፣ ለሊቀ ካህናችሁ ትሰራላችሁ፣ ታገለግሉታላችሁ፣ አብራችሁትም ትሰራላችሁ፣ ከሱ ጋር ትተባበራላችሁ፣ ከኢየሱስ ክርስቶስ ጋር አብራችሁ ትሰራላችሁ። ስለዚህ እንደ ሌዋዊ ግዴታችሁን ትወጣላችሁ። ለኢየሱስ መስራት ነው ግዴታችሁ። ከኢየሱስ ጋር መቀናጀት፣ መስራት ይሄ እንደሆነ አምናለሁ። የጌታ ቃል ኪዳን በቤተ ክርስቲያን ከኢየሱስ ክርስቶስ ጋር የሚሰሩት የሌዋውያን ቤተ ክርስቲያን እንድትሆንም እጸልያለሁ። አሜን። በመጨረሻም አንድ ተግባር ነበራቸው። ሌዋውያን አንድ ተግባር ነበራቸው። ዘኍልቍ ምዕራፍ 3 ከቁጥር 7 የማደሪያውንም ሥራ ይሰሩ ዘንድ እሱንና ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ ይላል። ልክ ነው አይደል? ሌዋውያን ሁለት አይነት ግዴታዎች ነበሯቸው። አንደኛው ለመገናኛው ድንኳን አገልግሎታቸውን ማቅረብ ነው። ለእግዚአብሔር ማገልገል፣ ለካህኑ ማገልገል፣ ሲጠቃለልም እግዚአብሔርን ማገልገል አለባቸው። ለእግዚአብሔር አገልግሎታቸውን መስጠት አለባቸው። ትክክል ነኝ? በዛሬው ጊዜ ቤተክርስቲያንን መጠበቅ፣ አምልኮን መጠበቅ፣ ሁሉን ነገር መጠበቅ እንችላለን ብዬ አስባለሁ። የሌዋውያን ግዴታ ውስጥ አንደኛው ደግሞ ይሄ ነው። ሆኖም ሁለተኛው ተግባር አለ። ከመገናኛው ድንኳን ፊት ለመላው ጉባኤ የሚቀርብ አገልግሎት። በዛሬ ጊዜ የቤተክርስቲያንን ጉባኤ መንከባከብ የሌዋውያን ግዴታም ጭምር ነው። ሌዋውያን ሁለት ተግባራት ነበሯቸው። አንደኛው የእግዚአብሔርን ስርዓት መንከባከብ፣ ቤተ መቅደሱን ወይም መዋቅሮቹን፣ አገልግሎቱን መንከባከብ ነው። ሌላኛው ደግሞ ህዝቡን መንከባከብ ነው። ስለነሱ መሰማት፣ ትክክለኛውን ነገር ማድረግ፣ በሚያስፈልጋቸው ነገር መርዳት ነው። ውድ ወንድሜ እህቴ፣ ምንም እንኳን ሌዋውያንና ካህናት የበር ጠባቂዎችና ዘማሪዎች ብንሆንም የሌዋውያንን ተግባር ብቻ ብታስቡ ያንን በእኛ ላይ ተግባራዊ ብናደርግ ትልቁን ግዴታችን ተወጥተናል። የእግዚአብሔርን ቤተ መቅደስ፣ የእግዚአብሔርን ቤተ ክርስቲያን፣ የእግዚአብሔርን አገልግሎት መጠበቅ እንዳለብን የሚያስገነዝበን ክፍል ነው ይሄ። እንደ እግዚአብሔር ሌዋውያን፣ ልክ እንደ ሌዋውያን እንደ ኢየሱስ ክርስቶስና እንደ አባታችን እንደ አምላካችን የቤተ መቅደስ አገልጋዮች የመጣውን ጉባኤ ሁሉ የምናስተናግድ የተባረክን እንድንሆን ዛሬም ያጋጠሟችሁን ችግሮች ሁሉ በኢየሱስ ክርስቶስ ኃይል ነፃ የምትወጡና ለሌሎች ነፃነት በር የምትከፍቱ እንድትሆኑ ጸልያለሁ። ሁለተኛው በአምልኮ ከኛ ጋር የሚቀላቀሉ ሁሉ ዛሬ በዚህ በኦንላይን መምጣት ስላልቻሉ ተቀድቶ ተስተካክሎ የሚቀመጥ ይሆናል። በሚቀጥለው ግን ሁሉም እንዲገኙ በአካል ወደዚህ ቤተክርስቲያን እንዲመጡ በአካል መገኘት ያልቻሉም ኦንላይን እንዲገኙ ይህን አጋጣሚ ተጠቅመው ለእግዚአብሔር እንዲያገለግሉ ለኢየሱስ ክርስቶስ እንዲያገለግሉ የቤተክርስቲያኑን ሰዎች እንዲንከባከቡ ጭምር አሳስባለሁ። ሁላችንም በእግዚአብሔር ፊት መንፈሳዊና እውነተኛ ሌዋውያን መሆናችንን በእውነት እንድታረጋግጡና
ወደ እግዚአብሔር እንድትቀርቡ ጸልያለሁ። የእግዚአብሔር በረከትና የእግዚአብሔር ጸጋና ኃይሉ በሁላችን ላይ ይሁን። ከዛሬ ጀምሮ ለዘላለም በእናንተ ላይ ይሁን። አሜን።